በባህር ወይም በድንበር ወደ ሳውዲ አረቢያ የሚጓዙ ስደተኞች ላይ ጉድ እየመጣ ነው። የሳውዲ አረቢያ መንግስት የጠነሰሰ ሴራ ወይም ደግሞ ያመጣው ነገር በጣም ከባድ ነው። እባካችሁ ሼር እንደራረግ፣ አዳምጡትና እንመለስ። ከዚህ ከላይ የምትመለከታቸው የሳውዲ አረቢያ መንግስት ናቸው ማለት ነው። እሳቸውም አንድ ጠበቅ ያለ ማሳሰቢያ ለኢትዮጵያውያኖች በባህርና በየመን አድርገው ለሚመጡ ስደተኞች አዲስ መግለጫ አውጥተዋል ማለት ነው። አብዛኛዎቹ ኢትዮጵያውያኖች ታውቃላችሁ፣ በአሳ ነባሪ ሲበሉ አይተናል፣ በጥይት ሲገደሉም አይተናልም ሰምተናልም። እንዲሁም ደግሞ እግዚአብሔር የፈቀደላቸውና የወደደላቸው ደግሞ እዚች ምድር መጥተው ተቀይረውም ወደ ሀገር የገቡም አሉ፣ አሁንም ገብተው የሚሰሩም አሉ ማለት ነው። እንኳንም እግዚአብሔር ረዳቸው። አሁን ወደ አዲሱ ህግ ስንመጣ የሳውዲ አረቢያ መንግስት ከዚህ በኋላ በየመንና በባህር የሚመጡ ስደተኞችን አልታገስም በማለት የድንበር ላይ አዲስ ተተኳሽ ያፈራውንም የአሜሪካ ተተኳሽ መሳሪያ እንዳስቀመጡ ገልጸው ተሰምተዋል። ይህንን መረጃ ጠቃሚ ነውና ለሁሉም ሼር አድርጉ ተብሏል። ሁላችሁም ሼር እያደረጋችሁ ቤተሰቦቻችን፣ ወገኖቻችን፣ ዘመዶቻችን፣ እህቶቻችንን፣ ወንድሞቻችንን ማትረፍ አለብን ማለት ነው። እንግዲህ መምጣት የምትፈልጉ እግዚአብሔር ከፈቀደላችሁ መልካም ሰው ከገጠማችሁ በህጋዊ ለመምጣት ሞክሩ። እንዲሁም ደግሞ የሀገራችን ዜጎች ከመሞት የተወሰነውን ይቀንስልናል ብለን እናስባለን። ግን መጥተው ቢቀየሩ ደስ ይለናል። ግን ታውቃላችሁ አብዛኛው ማህበረሰብ የኛ ኢትዮጵያኖች ድንበር ላይ እንደቀሩ ታውቃላችሁ። እና ይሄንን እንግዲህ እንደሰማችሁት ነው። እዚህ ጋም ጽሁፉን እንደምታዩት ነው። ይሄ ነገር እንደዚህ እያደረገ ነው። በቴሌግራም በትዊተር ምናምን ሁሉ ነገር ላይ ፖስት ተደርጎ እንደዚህ አይነት አይዲያ እየፈጠረ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? ይሄን ነገር እንግዲህ ዘወር ስል ከፌስቡክ እና ከቲክቶክ ነው ያገኘሁት መረጃውን። እና እኔ እንግዲህ ስደተኛ ነበርኩ። እንደ ስደተኛ እህት ወንድሞቼ ያሉበት ደረጃ ሁሉ ያሳስበኛል፣ ሲታሰሩም ሲጎዱም። ስለዚህ ይሄን ነገር ዝም አትበሉ። ሁላችሁም ወንድሞች አላችሁ፣ ኢትዮጵያዊ ናችሁ። ይሄ ነገር ሼር መደረግ አለበት። ይሄ ነገር የሚወራው ነገር እውነት ከሆነ የምሬ ነው የምላችሁ በጣም ከባድ ነው። ምን ያህል ሰውየው እየሰራ እንደሆነ፣ ስንት ዓመት ሙሉ ያልታሰበ ነገር አሁን እያሰበ እንደሆነ እያያችሁ ነው። እንግዲህ ሙሉ በሙሉ ድንበር የተባለውን እንደዚህ አድርጎ ሰው ሊጨርስ። እኔ አሁን ስለ መሳሪያ እዚህ ጋር ማውራት አልችልም። አንደኛ ዩቲዩብ አልጎሪዝም አይወድም፣ ቪዲዮ ሊያነሳው ይችላል። ሌላ ጉዳይ ስለሚመጣ ላይ ነው ማወራችሁ። ብቻ በባህር ሂደው በድንበር ለሚገቡት እንደዚህ አይነት ነገር እያዘጋጀ ተፈራርሞ ይሄንን መሳሪያ ሊያቀርብና ሊያጠምድ እንደሆነ እየተናገሩ ነው። ስለዚህ ይሄ ነገር ማንን ነው የሚመለከተው? እኛ ኢትዮጵያዊ ነው አይደል? ኢትዮጵያዊ ናቸው እንግዲህ በባህር ለአሳም ሆነ ለሁሉም ነገር ለመሳሪያም በረሃብ መሞት ሁሉን ነገር የምንበቃው እኛ ነን። እኔ ከአንዴም ሁለቴ ሄጃለሁ። እንግዲህ በዚህ መንገድ ከአንዴም ሁለቴ ተመላልሼበታለሁ። እንዲህ አልነበረ መንገዱ፣ ጥሩ መንገድ ነበረ። አሁን እየከፋ ብዙ ልጆች እንኳን ከዚህ ከአዲስ ሄደው አይደለም አሁን ከዛ ተመልሰው ወረቀት እናወጣለን በሚል መልክ ብዙ ሰው እየሞት እንዳለ ሁላችሁም ታውቃላችሁ። ህጋዊ እንሆናለን ወደ ሀገራችን ገብተን አሻራ እንዳይዘን እያሉ በህገ ወጥ መልኩ እየመጡ ህጋዊ የሆኑ እየሄዱ ነው። አሁንም ግን አልቻልኩም፣ ኢትዮጵያን በምንም ተአምር አልቻልኩም በማለት እንደዚህ ከአይነት ነገር እያደረገ መሆኑን ነው። ይሄ ሰውዬ አያረግም አይደለም፣ የምሬ ነው የምላችሁ። በቃ ይሄ ሰውዬ እኔ ከባድ ነው። ይሄ ሰውዬ ማስተዳደር ከጀመረ ነው ሳውዲ ብልሽት ያለችው። ሁላችሁም ታውቃላችሁ። በማን ጊዜ ተበላ ሳውዲ? በማን ጊዜ ነው ታውቃላችሁ? አሁን የማን ጊዜ ላይ ነው? ገባችኋ? ስለዚህ አሁን ርህራሄ የሚባል የለም። እንኳን ለኛ ዜጎች ቀርቶ ለራሱ ዜጋ ራሱ እንዲህ ብሎ የሚናገሩትን እስር ነው። ኡስታዙን ቁርአን ቀሪውን እንደዚህ አላህን ፍሩ ብሎ ተናጋሪውን ሁላ ነው ሰውየው እያሰረ የሚያሰቃየው። ከባድ ሰው ነው። ስለዚህ
ለኛማ ጥንታት ያክል ዙባላ ያክል አንሰማው፣ ምንም ነገር መስለን አንሰማው እንዴ። ስለዚህ አሁን ከመያዝ ወደ እስር ቤት ከመውሰድ ውጪ ግድያ እንዲፈጸም። ስለዚህ ይሄ ነገር ማንን ነው የሚመለከተው? እኛን ነው፣ እናንተን፣ አንቺን፣ እሷን፣ ሁሉን። ስለዚህ ይሄን ነገር ሼር ተደራረጉ። ቤተሰቦቻችሁን በባህር ሲገቡ እባካችሁ የሚከፈለውን ከፍላችሁ ወደ ሀገር እንዲመለሱ ማድረግ ነው። ወደ ባህር ወደ ድንበር ሳይጠጉ ማለት ነው። ይሄ ነገር ዛሬ ጅምሩ ነው የተወራው። ነገ እውነት ሲሆን ዜጎቻችን ሲያልቁ ብዙ ነገር ሲሆኑ ብናለቅስ ብንጮህ ዋጋ አለው? ዋጋ የለውም። ይሄን ያክል ሰው ድንበር ላይ አለቀ፣ ይሄን ያክል ሰው ሳውዲ ጨፈጨፈች፣ ይሄን ያክል ሰው ብንል ማንም አይሰማንም። በኋላ ተጠንቅቆ ነው ማስጠንቀቅና እባካችሁ አሁን የሚወራው ነገር እኔ የሆነ ነገር ስለቅ ወይ ሳወራ በመረጃ ነው። የሆነ አሁን የተጻፈውን ጽሁፍ ያወሩበትን ነገር ይዤ ካልመጣሁ በልብ ወለድ አላወራም። የሆነ ነገር ተጠግቼ ነው። ሁሌ ስታዩ በመረጃ ነው። የሚያስቅ ነገር ማመጣሁኝ እንትንና ይሄን ነገር እኔ ብቻ እንዳልፈጠርኩት ማወቅ አለባችሁ። እኔ ብቻ አይደለም የፈጠርኩት፣ ብዙ ኢትዮጵያኖች አንብቦታል፣ ብዙ ኢትዮጵያኖች ተጠንቀቁ እያሉ እያወሩበት ነው። ስለዚህ ይሄን ነገር ሼር ማድረግ አለብኝ። ተከታዮቼ እንደኔ ህገወጥ አላችሁ፣ ወንድሞቻችሁ ምናምን ተሳስተው ከሀገር ወጥተው እዛ ሊሆኑ ይችላሉ። ከሀገር ወጥተው እዛ ብዙ አሉ ህጋዊ ያልሆኑ። ወደዚህም መመለስ አያስፈልግም። የሰራችሁን ሰርታችሁ በእስር ቤትም ቢሆን አሻራ ይዟችሁ ቢሆን መምጣት ነው የሚኖርባችሁ በሰላም መንገድ። ከዚህም ደግሞ ቀብጦ ወጣለሁ ያለ ወንድሞቻችሁ መጠበቅ ግድ ነው። መሞት ከፈለገ እዚህ ይሙት። ምንድነው እያወቀ እዛ ሄዶ መሞት እኮ ጀብድ አይደለም፣ ጀግንነት አይደለም። ወይ ደግሞ ይሄንን እኮ እንትን አንለው ጂሃድ አይደለም። ይሄን ያክል እዛ ሄዶ መሞትና ይሄ ሰውዬ አያረግም አይደለም። እኔ በቃ ብዙ ነገሮችን ይጽፋሉ ትዊተር ላይ እንደዚህ ብሎ ያሰምራል። በቃ ሰሞኑን እኔ እዛ አረቦቹ ጋር ሲቀመጥ ማለት ይከታተሉ ነበር። ከነሱ የሚለቀቀውን ሲከታተሉ ያነባሉ። እነሱ የሚያነቡትን ነገር በተግባር አይወሉ ሁሉ በቃ ሰሞኑን ተፍትሽ አለ ከተባለ ተፍትሽ ይጀምራል፣ ያደርጋል። እንደዚህ ሊደረጉ ከተባለ ያ ነገር ተፈጻሚ ነው የሚያደርገው ሰውየውና መጠንቀቅ ያስፈልጋል። በዚህ ነገር አንድ ቪዲዮ አይደለም ገና 10 ቪዲዮ ልሰራ እችላለሁ፣ በደንብ አጣርቼ ማለት ነው። ገባችኋ? በደንብ አጣርቼ እንደውም ከባድ ቪዲዮ ልሰራላችሁ እችላለሁ ለማስጠንቀቂያ። አሁን ብዙ ሰው አልሰራበትም። አዲስ ሊሆንባችሁ ዱብዳ ሊሆንባችሁ ይችላል። ስለዚህ ይሄን ነገር መጠንቀቅ ግድ ነው። እውነታው ደግሞ እየወጣ ሲመጣ ገና ብዙ ሰው ሊሰራበት ይችላል። እውነታው እየመጣ ግን ሰው ከደረሰበት በኋላ ነው የሚጮኸው። ከሆነ በኋላ መጮህ አያስፈልግም። የሆነ ነገር መጀመሪያ ስንሰማ መጠንቀቅ ነው። በቃ አብቅቶበታል ሳውዲ በህገ ወጥ መሄድ። ካሁን በኋላ አሻራ የሌለው እንደኔ አርፎ አገር ላይ አሻራ ያለበት እንደኔ አርፎ አገሩ ላይ መቀመጥ። አሻራ ስላለብኝ አሁን ከአንዴም ሁለት አለብኝ መሄድ አልችልም። ኢንሻአላህ ወደፊት ከለቀቀኝ ምናምን በኡምራ ምናምን ወይ ሀጅ ላረግ ልሄድ እችላለሁ። አሻራ የሌለው ደግሞ ወረቀት አሰርቶ በጠለብም ሆነ በፈለገ ነገር መሄድ ይችላል። መንገዱን ክፍት አድርጓል። አንፈርድበትም። ምክንያቱም በህጋዊ ደረጃ እየተቀበለ ነው። ይሄ ሰውዬ ምንድነው የጠላው? ህገ ወጥ ነው። ስለዚህ እኛ ሀገር ላይ ራሱ ህገ ወጥ ሰው አይኖርም እኮ እነሱ ሀገር። ለምን አሁን የመጣ መታወቂያ አለ። እኛ እንግዲህ ተወላጅ ነን ነዋሪ ነን ሀገራችን ላይ። ይሄን አሁን የመጣ መታወቂያ ያሻራ ነው። የአይን አሻራ አለ፣ የእጅ አሻራ አለ፣ ሁሉም ነገር አለበት መታወቂያ ነው። እንደ ድሮ የቀበሌ መታወቂያ በፎቶ ምናምን የሚወጣ አይደለም። በአሻራ ምናምን ሁሉም በቃ እንደ ሳውዲ ማለት ነው አሁን ሀገራችን ላይ የመጣው። ያን የሌለው ሰው በቃ እንትን ማለት አይቻልም። እዚህ ሀገር ሰው ነው ማለት አይቻልም። ሁሉም ቦታ አሁን እኛ ሀገር ምን ሆኗል? ያ መታወቂያ ግዴታ ሆኗል። ሁሉም ሰው አውጡ ተብሏል። አሁን ገጠር ያለ ሰው ምናምን ትንሽ ሰው ነው እንጂ የቀረው ሙሉ በሙሉ አውጥቷል ይሄንን መታወቂያ ማለት ነው። ስለዚህ እነሱም ሀገር አንፈርድባቸውም። ምክንያቱም እነሱም በህጋዊ ነው ያሉት።
በህገወጥ መልኩ አልቻልንም እያሉ ነው ያሉትና ምን ማድረግ እንችላለን? ምንም ማድረግ አንችልም። ስለዚህ እባካችሁ ተጠንቀቁ። ወንድሞቻችሁ እህቶቻችሁ ተሳስተው ይሄ መንገድ እንዳይሞክሩ። አሁን ለአንድ ወር ለሁለት ወር ወይ ደግሞ ይሄ ነገር እሱ ይሄ መሳሪያ እስከሚሰራው ምን እስከሚያደርግ ድረስ ይሄ ነገር ላይኖር ይችላል። ከዛ በኋላ ግን ሌላ ጉዳይ ሊፈጠር ይችላል። ተጠንቀቁ ለማለት ነው።